ለእግዚአብሔር ይሁን። እግዚአብሔር ይመስገን። ያገለገሉንን እግዚአብሔር አምላክ ይባርክ። እያየናቸው ሳናያቸው ከጀርባ ሆነው ሁሉ ያገለገሉን ክብር ለእግዚአብሔር ይሁን። የመጽሐፈ መዝሙርን እያየን ነው። በተለይ መጨረሻዎቹን 5 ምዕራፎች እያየን ነው። ባለፈው 140 ስንት ነበር? 48 ነው ያየነው። ዛሬ መዝሙር 146ን ደግሞ እናያለን። መዝሙር 146 ያው መዝሙሮቹ ከ146 ጀምሮ የሚጀምሩት ምን ብለው ነው? ምን ብለው ነው የሚጀምሩት? ሃሌሉያ ሃሌሉያ፣ ነፍሴ ሆይ እግዚአብሔርን አመስግኚ። በሕይወቴ እግዚአብሔርን አመሰግናለሁ። በምኖርበት ዘመን ሁሉ ለአምላኬ እዘምራለሁ። ማዳን በማይችሉ በሰው ልጆችና በአለቆች አትታመኑ። ነፍሱ ትወጣለች፣ ወደ መሬትም ይመለሳል። ያን ጊዜ ምክሩ ሁሉ ይጠፋል። ያዕቆብ አምላክ ረዳቱ የሆነ ተስፋውን በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። እርሱም ሰማይና ምድርን ባህርንም በእርሱ ያለውን ሁሉ የፈጠረ፣ እውነትን ለዘላለም የሚጠብቅ፣ ለተበደሉት የሚፈርድ አሜን፣ ለተራቡት ምግብን የሚሰጥ አሜን። እግዚአብሔር የታሰሩትን ይፈታል፣ እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋል፣ እግዚአብሔር ጻድቃንን ይወድዳል። እግዚአብሔር ስደተኞችን ይጠብቃል፣ ድሃ አደጎችና ባልቴቶችን ይቀበላል። የኃጢአተኞችን መንገድ ያጠፋል፣ ለዚህም አሜን። እግዚአብሔር ለዘላለም ይነግሣል። ጽዮን ሆይ አምላክሽ ለልጅ ልጅ ነው። ሲጨርስ ምን ይላል? ሃሌሉያ። መዝሙር 148ን ባለፈው ሳምንት አይተናል። ከመዝሙር 146 ጀምሮ ያሉት 5 የመጨረሻ መዝሙሮች የሃሌል መዝሙር ወይም ደግሞ የሃሌሉያ መዝሙር እንደሚባሉ ፓስተር ነግሮናል። በተደጋጋሚ ሰምተናል። ከመዝሙር 146 እስከ 150 ድረስ ድሮ ሂሳብ ስንማር የጋራ አውጡ ይባላል አይደል? ኢንተርሴሽን አውጡ የሚል ጥያቄ ይሰጠናል እና ከመዝሙር 146 እስከ መዝሙር 150 ድረስ ኢንተርሴሽን የጋራቸውን አውጡ ብትባሉ ምንድነው የምታደርጉት? ምንድነው የምትሉት? ሲጀምሩም ምን ይላሉ? ሃሌሉያ ይላሉ። ሲጨርሱም ሃሌሉያ ብለው ይጨርሳሉ። ሃሌሉያ ማለት ሃሌል ምስጋና፣ ያ ለያህዌ። ያህዌ ማለት ደግሞ ያለ የነበረ የሚኖር ይመስገን ማለት ነው። ስለዚህ እኔ አንድ ነገር እየተለማመድኩ ነው። መጀመሪያውም መጨረሻውም ሃሌሉያ የሚል ነገር እየተለማመድኩ ነው እንደዛ። ስለዚህ ጠዋት ስነሳ አፌን በሃሌሉያ መክፈት እየተለማመድኩ ነው። ስነሳ መጀመሪያ ሃሌሉያ እና ከዛ ደግሞ የመጨረሻው ከእንቅልፌ በፊት ያለው ቃል ሃሌሉያ እንዲሆን እፈልጋለሁ እና ማታም ስተኛ መደምደሚያው ላይ ሃሌሉያ፣ ከሁሉ በፊት ሃሌሉያ፣ ከሁሉም በኋላም ሃሌሉያ። የነበረ ይመስገን፣ ደግሞም የነበረ ብቻ አይደለም እሱ ያለም ነው ይመስገን፣ ደግሞም የሚኖር ነው ይመስገን። እነዚህ ሶስቱን የሚያሟላ አምላክ የለም። በነገራችን ላይ የኛ አምላክ ብቻ ነው። የነበረ የኛ አምላክ ብቻ ነው። ያለ የኛ አምላክ ብቻ ነው። ታሪክ ያላቸው አምላክንን ባዮች አሉ፣ ግን የሌሉ ናቸው። አለን ባዮች አሉ፣ ግን አይኖሩም። የኛ አምላክ ግን ያህዌ የነበረ ያለ የሚኖር ነው። ስለዚህ ይመስገን። ሃሌሉያ የዓለም ቋንቋ ነው። ሃሌሉያ ትርጉሙ በየትኛውም ቋንቋ ሃሌሉያ ነው እና አንድ መዝሙር መጽሐፍ ቅዱስ ላይ አለ። ይሄ መዝሙር አንድ ቀን የሚዘመር መዝሙር ነው። ራዕይ ዮሐንስ ምዕራፍ 19 ላይ ያለ መዝሙር ነው። ቁጥር 1 እና 2 ላይ ያለ መዝሙር ነው። መዝሙሩን ላንብብላችሁና የመቼ መዝሙር እንደሆነ ትነግሩኛላችሁ። ከዚህ በኋላ በሰማይ ነው። በሰማይ ሃሌሉያ እና በዝሙቷ ምድርን ያጠፋችው ታላቂቷ ጋለሞታ ስለተፈረደባት የባሪያዎቹን ደም ከእጆቿ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና
ማዳንና ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምፅ ያለ ድምፅ ሰማው። ደግመውም ምን አሉ? ሃሌሉያ አሉ። ጢስም ለዘላለም እስከ ዘላለም ይወጣል። ቁጥር 4 ደግሞ 24ቱ ሽማግሌዎችና 4ቱ እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር ምን አሉ? አሜን ሃሌሉያ ያሉ ሰገዱለት። ድምፅም ባሪያዎቹ ሁሉ እርሱን የምትፈሩት ታናናሾቹና ታላላቆቹ ሆይ አምላካችንን አመስግኑ ሲል ከዙፋን ወጣ። እንደ ብዙ ሕዝብ ድምፅ፣ እንደ ብዙ ውኆች ድምፅ፣ እንደ ብርቱ ነጎድጓድ ድምፅ ያለ ድምፅ ከሰማይ ሰማው። እንዲህ ሲል ምን ሲል? ሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷልና። ይሄ መዝሙር ነው፣ እኔ ያነበብኩት ዜማ አለው። መቼ የሚዘመር መዝሙር ነው? አዝማቹ ሃሌሉያ የሚል መቼ ነው የሚዘመረው? ቁጥር 7 የበጉ ሰርግ ስለደረሰ ሚስቱም ራሷን ቤተ ክርስቲያን ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብርም ለሱ እናቅርብ። ስለዚህ የሰርጋችን መዝሙር ሃሌሉያ ነው። ጌታ ኢየሱስ ይመጣል፣ ይወስደናል። ስናገኘው ራሱ ሃሌሉያ ነው የምንለው። ሃሌሉያ መዝሙር 146 እስከ 151 የሚያደርጋቸው ነገር እንዳለ ሁሉ ባለፈው ሳምንት የተማርነው መዝሙር 148 መዝሙር 147 እና መዝሙር 146 ሶስቱን መዝሙሮች ደግሞ አንድ የሚያደርጋቸው ነገር አለ። ማለት ከመዝሙር 146 እስከ መዝሙር 148 ድረስ ለየት የሚያደርጋቸው እነዚህ መዝሙሮች ከምርኮ ከባቢሎን ምርኮ ማለት ነው። የግብጽ ምርኮ ስለነበረ ከባቢሎን ምርኮ ከተመለሱ በኋላ አንዳንድ መዝሙሮች በመጽሐፈ መዝሙር ውስጥ በምርኮ ጊዜ የተዘመሩ ናቸው። በባቢሎን ምርኮ ሳለን በገናችንን ሰቅለን ናፈቀን የጽዮን ዝማሬ እያሉ ዘምረዋል። በምርኮ እያሉ የዘመሩት ግን እነዚህ ሶስት መዝሙሮች ከምርኮ በኋላ የተዘመሩ መዝሙሮች ናቸውና አንዳንድ ትርጉሞች እኛ ብዙ ጊዜ የምንጠቀምበት ትርጉም ሳይቀር ርዕስ ሲሰጥ ይሄ መዝሙር የማንና የማን ነው? የሐጌና የዘካርያስ መዝሙር ነው ይላል። ይሄ ማለት የግዴታ ሐጌና ዘካርያስ ዘምረውታል ማለት ላይሆን ይችላል። ምን ማለት ነው? ይሄ መዝሙር ከምርኮ በኋላ እግዚአብሔር ነፃ ካወጣቸው በኋላ እግዚአብሔር ቤተ መቅደሱን እንዲሰሩ ከረዳቸው በኋላ የዘመሩት መዝሙር ነው። ስለዚህ መዝሙር 146 ከምርኮ በኋላ የተዘመረ መዝሙር ነው። የተፈቱ ሰዎች፣ እግዚአብሔር የረዳቸው ሰዎች፣ ነፃ የወጡ ሰዎች፣ ጸጋው የረዳቸው ሰዎች የዘመሩት መዝሙር ነው። ይመለከተናል። ረድቶናላ፣ በጸጋው ደግፎናላ፣ ፈቶናላ፣ ነፃ አውጥቶናላ። ስለዚህ ዛሬም የረዳው የሚዘምራቸው ከኃጢአት እስራት የተፈቱ የሚዘምሩት ጸጋው የረዳቸው የሚያመሰግኑበት መዝሙር ነው። መዝሙር 146 47 ደግሞ ባለፈው ሳምንት የተማርነው መዝሙር 48 ሃሌሉያ ይልና ነፍሴ ሆይ፣ ይሄ በጣም ደስ ይለኛል። ነፍሴ ሆይ እግዚአብሔርን ምን በይ ይላል? አመስግኝ። ሃሌሉያ ማለት እንግዲህ ያዌን አመስግኑት ነው ያለው፣ ሃሌሉያ ነው ያለው። ከዛ በኋላ ግን ምስጋና የሁላችሁ የግል ነው። ይሄን በደምብ ስሙኝ። ምስጋና የምንድን ነው? በማህበር እናመሰግነዋለን። ምስጋና ደግሞ የማህበር ብቻ አይደለም፣ ነፍሴ ሆይ የሚል አለበት። ነፍሴ ሆይ እግዚአብሔርን አመስግኝ ይልና መልእክት ያስተላልፋል ለነፍሱ። ነፍሴ ሆይ ለነፍሳችን መንገር አለብን። ባለፈው ጊዜ ፓስተር ማስሩም አገልግሎናል ይህንን ሐሳብ። አትሰማም አንዳንድ ጊዜ ነፍሳችን ወይም እንዳልሰማ ትሆናለች። ባለፈው ነግሬያችሁ ከሆነ ሰዎች ሰምተው እንዳልሰሙ ሲሆኑ ሰምተሃል ይላሉ እና ሰምተሻል እያልን መንገር አለብን። እግዚአብሔርን አመስግኝ ነፍሴ ሆይ። ቆይ ማለት ነፍስ ሲባል ልክ አፍንጫ፣ ጆሮ፣ አይን እንደሚባለው የሆነች የምትወጣ የምትገባ ነገር ነው እንደምታስቡት? እንደዛ አይደለችም እኮ። ነፍስ ሲባል በቀጥታ ዕውቀት፣ ስሜትና ፍቃድ ማለት ነው አይደል እንዴ? ይሄን ታውቃላችሁ። ነፍሴ ሆይ ብሎ ሲያናገር የሚያናግረው እነዚህ ሶስት የሰው ልጆች ክፍል ነው። ዕውቀቱን፣ ስሜቱን፣ ፍቃዱን እያናገረ ነው እና ዕውቀታችን ምስጋና አይጥመውም በእውነት። ምክንያቱም ብዙ ጊዜ ዕውቀታችን በምናየው ነገር፣ በሚያጋጥመን ነገር፣ በምንሰማው ነገር ስለሚወሰድ
ምስጋና ይተናነቀዋል። አንዳንድ ጊዜ እንዴ እቤቴ እንደዚህ የሆነ ይለናል። እቺ አእምሯችን እንዴ መስሪያ ቤትህ እንደዚህ የሆነ ታመሰግናለህ እንዴ? ልጅህ እንደዚህ ሆኖ ታመሰግናለህ እንዴ? ታመሰግኛለሽ ይለናል። ስሜታችንም ምስጋና ይተናንቀዋል። ብዙ ጊዜ አይፈልግም፣ ፍላጎት እናጣለን። የምስጋና አመስግን አመስግን ይለኛል የሚለው መዝሙር የሚጠፋብን ቀን አለ። የዛን ቀን መነጋገር አለብን ከነፍሳችን ጋር። ነፍሴ ሆይ፣ ዕውቀቴ ሆይ፣ ስሜቴ ሆይ ሞቅ ሞቅ ባይልሽም እንኳን ፍቃዴ አመስግን አመስግን እያለህ ባይሆንም እንኳን እግዚአብሔር ይመስገን። ነፍሴ ሆይ እግዚአብሔርን አመስግኝ ይልና ቀጥሎ ይሄ በጣም የሚገርም የምስጋና ቃል ኪዳን ነው የሚባለው። ቁጥር 2 ይሄ ታዋቂ የምስጋና ቃል ኪዳን ነው። ምን ይላል? በሕይወቴ እግዚአብሔርን አመሰግናለሁ ይላል። በምኖርበት ዘመን ሁሉ ለአምላኬ ምን እላለሁ? ዘምራለሁ ይላል። ይሄ የምስጋና ቃል ኪዳን ሁለት አቅጣጫ ያለው የምስጋና ቃል ኪዳን ነው። መጀመሪያ በምኔ በሕይወቴ እግዚአብሔርን አመሰግናለሁ። በሕይወቴ የሚለው በሁለንተናዬ የሚል ትርጉም ነው ያለው። በሁለንተናዬ እግዚአብሔርን አመሰግናለሁ። ምስጋና የውጭም ነው የውስጥም ነው። በልባችንም እናመሰግነዋለን፣ በውጭም እናመሰግነዋለን። በልባችንም እናመሰግነዋለን፣ በአፋችንም እናመሰግነዋለን። ጮክ ብለንም እናመሰግነዋለን፣ በለሆሳስም እናመሰግነዋለን። በመንፈሳችንም እናመሰግነዋለን፣ በእጃችንም እናመሰግነዋለን፣ በእግራችንም እናመሰግነዋለን፣ በሽብሸባም እናመሰግነዋለን፣ በስግደትም እናመሰግነዋለን፣ በመውደቅም እናመሰግነዋለን፣ በመነሳትም እናመሰግነዋለን፣ በነፍሳችንም በሁለንተና አመሰግነዋለሁ የሚል ኪዳን ይገባል። በሕይወቴ እግዚአብሔርን ምን እለዋለሁ? አመሰግነዋለሁ። ሁለተኛው የምስጋና ቃል ኪዳን በሕይወቴ ብቻ አይደለም። በደም ስሙ ይገርማል። በምኖርበት ዘመን ሁሉ እስትንፋሴ እስካለች ድረስ በሳምባዬ ውስጥ የሚገባና የሚወጣ አየር እስካለ ድረስ ከአንደበቴ ደግሞ ምን ይወጣል? ምስጋና ይወጣል። ከአንደበቴ አየር ብቻ አይደለም፣ ምስጋና አስወጣለሁ። በሕይወቴ ዘመን ሁሉ በሕይወት እስካለን ድረስ የማይቋረጥ አንድ ስራ አለን። እሱ ምስጋና ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። በሕይወቴ ዘመን ልወድቅ እችላለሁ፣ ልነሳ እችላለሁ፣ ላዝን እችላለሁ፣ ልደሰት እችላለሁ። ነገር ግን በምኖርበት ዘመን ሁሉ ምን እላለሁ? አመሰግናለሁ። ሁልጊዜ እግዚአብሔርን ስለ ሁሉ አመስግኑ የሚለው መልእክት የሰማ ነው በተደጋጋሚ። ለዚህ ቃል ኪዳን አለኝ። አው ቃል ኪዳን የጋብቻ ቃል ኪዳን እንገባለን እንዴ? በሕይወት ዘመን ሁሉ በሐዘን በደስታ በማግኘት በማጣት እንደዛ እንደማለት እኮ ነው። እንደዛ ማለት ነው። የምስጋና ቃል ኪዳን ያስፈልገናል። እንቁም እንዴ? እንቁም። ቁጥር 2ን አብረን እናንብበው። ይሄ በጣም ሰይጣንን የሚያስደነግጥ ነው። በነገራችን ላይ ይሄን ቃል ኪዳን እናውጃለን። በእኛ ሕይወት ላይ እናውጃለን። በቤታችንም ላይ እናውጃለን። በምሪቷም ላይ እናውጃለን። እስቲ በሕይወቴ እንበል። እግዚአብሔርን አመሰግናለሁ። በምኖርበት ዘመን ሁሉ ለአምላኬ እዘምራለሁ። ሃሌሉያ ሃሌሉያ። ክብር ለሱ ይመስገን። ተቀመጡ፣ ተባረኩ። እና ይሄ ትልቅ የምስጋና ቃል ኪዳን ነው። በሕይወቴ ዘመን ሁሉ ተስፋ ይቁረጥ። ደግሞ የኛ ሕይወት ይቀጥላል። ስለዚህ ሰማይ የምንቀጥለው ራሱ ዝማሬ ይባላል፣ ምስጋና ይባላል፣ አምልኮ ይባላል። እስካለው ድረስ ሁሉ አመልክሃለሁ፣ እስካለው ድረስ ሁሉ አመሰግናለሁ። አሁንም የማይመች ሁኔታ ውስጥ ነው ያለሁት፣ አሁንም አመሰግናለሁ። ምክንያቱም በሕይወት ዘመኔ ስለሆነ ቃል ኪዳኔ በሕይወት ስላለው አንተን አመሰግናለሁ። አሁን ቃል ኪዳን የገባ ሰው ስጋት ይገባዋል። ምንድነው ስጋቱ? እንዴት ነው ይሄ ቃል ኪዳን የሆነ ቀን ቢቋረጥብኝስ?
በጣም የሚገርማችሁ ይሄ መዝሙር ምስጋናችን ሊቋረጥ የሚችልበትን አንድ ነገር ያነሳና ማሳሰቢያ ይሰጠንና ምስጋናችን እንዳይቆራረጥና ይሄን ቃል ኪዳናችንን ጠብቀን ለመዝለቅ አመስጋኝ እንድንሆን የሚረዳንን ሌላ በጣም ወሳኝ ነገር ይነግረናል። ሁለት ነገር ይነግረናል። መጀመሪያ ምስጋናችንን የሚበላብንን አንድ ነገር ይነግረናል። ቁጥር 3 ማዳን በማይችሉ በሰው ልጆችና በአለቆች አትታመኑ። በአለቆች አትታመኑ። ምስጋና ይሰርቁባቸዋል። ምስጋና ይሰርቁባቸዋል። በሕይወቴ ዘመን ሁሉ ያላችሁትን ቃል ኪዳን ያፈርሱባቸዋል። በሚታይ ነገር ስንታመን በሰው ልጆችና በተለይ ደግሞ በአለቆች፣ ምክንያቱም የታመናቸው ሲከዱን ለማመስገን እንፈተናለን። አያችሁ፣ በአለቆች አትታመኑ። አለቆች እኮ ማለት ነው የምንፈልገውን ያሳኩልናል ብለን ተስፋ ያደረግናቸው ሰዎች ማለት ነው አይደል እንዴ? እከሌን ባገኘው ጉዳይ ያልቅልኛል እንላለን። ሞተ ነገሩ እሷን ባገኛት፣ እከሌ እንዲህ ቢያደርግልኝ አለቀ፣ እከሌት ዶላር ብትልክልኝ የኔ ችግር ይፈታል፣ እከሌ ቢፈርምበት የኔ ጉዳይ ያልቃል፣ እከሌ የተባለ ሐኪም ቢያገኘኝ የኔን ችግር ይፈታልኛል፣ እከሌ የተባለ መስሪያ ቤት እከሌ ቢያስቀጥረኝ አለቀ ነገሩ። በሰው ልጆችና በአለቆች መታመን ጠላት ነው የምስጋና። ከምስጋና ያወጣናል። ለምንድን ነው? እግዚአብሔር ቅናት ይዞት አይደለም በእነሱ አትታመኑ ያለው። ተሻሙኝ ብሎ አይደለም። በእርግጥ እግዚአብሔር ለክብሩ ቀናተኛ እንደሆነ እናውቃለን፣ ግን አይደለም። ሁለት ምክንያት ይነግረናል። አንደኛ ማዳን አይችሉም። ሁለተኛ ደግሞ ሟች ናቸው፣ ወደ አፈር ይገባሉ። ቁጥር 3 ላይ እንደዚህ ይላል፣ ማዳን በማይችሉ እንኳን እኛን ራሳቸውን ማዳን በማይችሉ ማዳን። ምክንያቱም ማዳን በማይችሉ ታምነን ማዳን ሲያቅታቸው ለምን እናጉረመርማለን? እግዚአብሔር አንድ ቀን እንደዛ ብሎኛል። የተደገፍኩበትን ሸምበቆ አስጥሎኛል እግዚአብሔር። ማዳን የማይችሉበት ጊዜ ይመጣል። በጣም ብዙ ሰዎች ፖለቲከኞችን ተስፋ ያደርጉና ስም ያወጡላቸዋል፣ የአዳኝ ስም ይለጥፉላቸዋል። አይችሉም። አንድ ቀን ጉልበት ይከዳቸዋል። ለምን? ማዳን በማይችሉ ትታመናላችሁ። ብቻ አይደለም፣ ቁጥር 4 ነፍሱ ትወጣለች፣ ወደ መሬት ይመለሳል። ያን ጊዜ ምክሩ ሁሉ ይጠፋል። ይህ ታሪክ ምስክር እኮ ነው። ብዙዎች እኮ ናቸው ወደ መሬት የተመለሱት። እነሱ መሬት የላሱ ጊዜ ምስጋናችሁን አፈር ከድሜ ያበሉታል። በእነሱ አትታመኑ። ምክራቸው ይጠፋል። በሕይወት ዘመን አቅደውት የነበረውን እቅድ ባዶ ይሆናል። ምክራቸው ይጠፋል። ራያቸውን እናስቀጥላለን የሚሉ ሰዎች እንኳን ራያቸውን ሊያስቀጥሉ ቀርቶ እነሱን ራሳቸውን እንኳን ይረሷቸዋል። ስለዚህ በሟችና በማያድን ለምን ትታመናላችሁ? በአለቆች አለልኝ ካላችሁ ይላል ቁጥር 5። ምስጋናችን የሕይወት ዘመን ኪዳን ሆኖ እንዲዘልቅ ከፈለጋችሁ ቁጥር 5ን ማንበብ ነው። የያዕቆብ አምላክ ረዳቱ የሆነ ተስፋውም በአምላኩ በእግዚአብሔር የሆነ ሰው ምንድን ነው? ምስጉን ነው። ረዳቱን ሰማይ ያደረገ ትናንት ያመሰግናል፣ ዛሬ ያመሰግናል፣ ነገ ያመሰግናል፣ ሲሞላ ያመሰግናል፣ ሲጎድል ያመሰግናል። በነገራችን ላይ በጎዶሎ ማመስገን ከባድ እንደሆነው ሁሉ በሙላት ማመስገንም ከባድ የሚሆንበት ቀን አለ። ስለዚህ አይኖቹን ከሁኔታዎች ላይ አንስቶ ወደ ላይ ያደረገ ረዳቱ ተስፋው አምላኩ እግዚአብሔር የሆነ ሰው መዝሙር አያልቅበትም፣ ተመስገን አያልቅበትም። ተስፋውን ተስፋ የሚያደርገው ላይ ሳይሆን ተስፋውን እግዚአብሔር ራሱ ላይ ያደረገ
በማለዳ ሃሌሉያ ይላል፣ በቀትርም ሃሌሉያ ይላል፣ በምሽትም ሃሌሉያ ይላል፣ በሌሊትም ሃሌሉያ ይላል፣ ቢሞላም ሃሌሉያ ይላል፣ ቢጎልም ሃሌሉያ ይላል፣ ነገሩ እያለ ሃሌሉያ ይላል፣ ሳይለዋወጥ ሃሌሉያ ይላል። አረ እንደው እሱ እኮ አመስጋኝ ብቻ ሳይሆን የተባረከ ነው ይላል፣ ምስጉን ነው ይላል። እንደዚህ አይነቱ ሰው አመስጋኝ ብቻ አይደለም፣ ምስጉን ነው፣ የተባረከ ነው፣ የለመለመ ሕይወት አለው። ለምንድን ነው ደግሞ እሱን ተስፋ የምናደርገው? አለቆችን ተስፋ አታድርጉ። ሁለት ምክንያት። አንደኛ ለምንድን ነው? ማዳን ስለማይችሉ ነው። ሁለተኛ ሟች ናቸው። እግዚአብሔርን ግን ተስፋ የምናደርግበት ሁለት ምክንያት ይነግረናል። ቁጥር 6 አንደኛ እሱ ትልቅ ነው። ቁጥር 6 እንደዚህ ይላል፣ እርሱም ሰማይና ምድርን ባህርንም በሱ ያለውን ሁሉ የፈጠረ። ይህንንም 10 ጊዜ ነው ማነበው ነኝ ቤቴ 10 ጊዜ ነው ማነበው። እኔ ተስፋ የማደርገው የኔ አምላክ የያዕቆብ አምላክ የሚለው ውስጥ ብዙ ጊዜ ስሜን እከታለሁ። የኔ አምላክ ሰማይና ምድርን ባህርንም በሱ ያለውን ሁሉ ምን ያደረገ? የፈጠረ ነው። የፈጠረ ነው። እኔ በቀደም ዕለት እንደዚህ ብዬ ጽፌያለሁ። እግዚአብሔር ሰማይን ከፈጠረ የኔን ጉዳይ መፍጠር አያቅተው። ሰማይን ከፈጠረ እንደው ውስብስቡን ነገር ተውት። እዛ ሰማይ ውስጥ ያለው ሳይንቲስቶቹ በፎቶግራፍ እሱን ተውት። ዝም ብላችሁ ወጣችሁ ከቤታችሁ ወይም ከዚህ ቤተክርስቲያን ወጣችሁ ሰማይን አይታችሁ ስፋቱን ዝም ብላችሁ ይሄን የሰራው እግዚአብሔር ከሆነ የኔን ጉዳይ መስራት ይችላል በሉ። እናመሰግነዋለን። ምድርን ከፈጠረ የኔ ጉዳይ ሊከብደው አይችልም። እቺ ምድር ለዘመናት በሱ ተፈጥራ በሱ ተይዛ ከኖረች የኔ ጉዳይ አይወድቅበትም ወገኖቼ። የኔ ጉዳይ ምድርን ከመፍጠር በላይ ውስብስብ ሊሆን አይችልም ለሱ። ባህርን ከሞላ የኔን ጎዶሎ መሙላት አያቅተውም እሱ። ስለዚህ እሱን ተስፋ አደርገዋለሁ፣ በሱ ታመናለሁ። እሱ ሰማይን የሰራ ነው፣ ምድርን የፈጠረ ነው፣ ባህርንም የሞላ ነው። የኔን ጉዳይም የሚሞላው እሱ ነው። ስለዚህ እሱን ተስፋ አደርጋለሁ። ሁለተኛ በሱ የምንታመንበት ምክንያት ታማኝ ስለሆነ ነው ይለናል። እዚሁ ቁጥር ላይ ታማኝ ነው፣ እውነትን ለዘላለም የሚጠብቅ ይላል። ሰማይና ምድርን ባህርን በውስጡ ያሉትን የፈጠረ ካለ በኋላ በውስጡ ያሉትን እኛም እኮ አለንበት እኮ። እኔን ፈጥሮ የኔን ጉዳይ አለመፍጠር አይችልም እሱ። እና እሱ ደግሞ ይላል እውነትን ለዘላለም የሚጠብቅ ነው። በአዲሱ መደበኛ ትርጉም ታማኝነቱ ለዘላለም የሚጠበቅ ነው ይላል። ሃሌሉያ! አረ ታማኝ ነው፣ ታማኝ ነው። የተናገረውን ይፈጽማል። ዝም ብላችሁ አመስግኑት። ዝም ብለን እናመስግነው። የተናገረውና የሚሆነው ነገር አልገጥም ካላችሁ ዝም ብላችሁ አመስግኑት። ታማኝ ነህ፣ ለዘላለም ታማኝ ነህ። ታማኝነትን ትጠብቃለህ። እውነትህን ለዘላለም ትጠብቃለህ። የተናገርከውን ትፈጽማለህ። ያልከውን ታደርጋለህ። ታማኝነትህ ለዘላለም ነው። አለቆች ወደ መሬት ይወርዳሉ፣ እሱ ቃሉን ጠብቆ ለዘላለም ይኖራል። አለቀ። እና ስናመሰግን ጥሩ ነው። የእግዚአብሔር ትዝታን ማንሳት፣ ውለታውን ማስታወስ ጥሩ ነው። ውለታውን እያሰብን ትዝታውን እያነሳን እኮ እኛ እኮ በጣም ብዙ የተደረገልን ሰዎች ነን። እኛ እኮ ስላለማመስገን አይደለም ማውራት ያለብን፣ አመስግኖ ስላለመጨረስ ነው መነጋገር ያለብን። እኛ እኮ በጣም ብዙ ውለታ ያለብን ሰዎች ነን። ከቁጥር 7 ጀምሮ 7 ትዝታዎች የምስጋና ርዕሶች ያነሳል። ይሄ መዝሙር የተዘመረው ከምርኮ በኋላ ነው ብያቸዋለሁ። አሁን ትርጉም ይሰጣቸዋል። እነዚህ ሰዎች 70 ዓመት በባቢሎን እየተረገጡ
ለኢትዮጵያ የቀኝ ግዛት ነገር ስለማይገባው ነው እንጂ ከባድ ነው። በጣም ከባድ ነው። ባርነት ከባድ ነው። 70 ዓመት አንድ ትውልድ በባርነት ምሽክ ብሎ ተመልሶ እግዚአብሔር ሲሰበስባቸው ተሰብስበው እንደዚህ ያሉት ለተበደሉት የሚፈርድ ቁጥር 7 አንደኛ ለተበደሉት ምን የሚፈርድ ረዳት እኮ የለውም። የተበደለ ማለት እኮ ረዳት የሌለው እውነት እያለው የሚሰማ ያጣ ይናገራል፣ ማንንም አይሰማው። የሚሰማቸው ላጡ የሚፈርድ እሱን በዘመኔ ሁሉ ምን እለዋለሁ? አመሰግነዋለሁ። አቅም የሌላቸው እውነት ይዘው ተበደሉ እኮ ናቸው። አቅም የሌላቸው ዘመድ የሌላቸው ገንዘብ ስለሌላቸው ብቻ እውነት ይዘው የሚሰማቸው ያጡ ሰዎችን እግዚአብሔር የተገፉትን ስለሚፈርድላቸው በዘመኔ ሁሉ ምን አደርገዋለሁ? አመሰግነዋለሁ። አመሰግነዋለሁ። ቀን ለጣላቸው፣ ጊዜ ለገፋቸው፣ ሰውን አይን ላፈር ላላቸው ሰዎች፣ እነሱን ለማናገር ለሚጸየፏቸው ሰዎች የሚፈርድ እሱ ያህዌን ለዘላለም ምን አደርገዋለሁ? አመሰግነዋለሁ። ውለታ አለብኝ። ከባቢሎን ምርኮ ወጥተህ ያን ሁሉ በደል አሳልፈህ ቆመህ ለተበደሉት ትፈርዳለህ ብሎ ማመስገን ደስ አይልም ወይ? እኛ እኮ የተፈረደልን ሰዎች ነን። እኛም እኮ ውለታ አለብን። እኛም እኮ ከባርነት ቀንበር ነፃ ወጥተናል። እስራታችንን ፈቶልናል። ቀንበራችንን ሰብሮልናል። ነፃ አውጥቶናል። ፈርዶልናል። እኛም እናመሰግነዋለን። በሕይወት ዘመናችን ሁሉ እናመሰግነዋለን። እኛ እኮ ከባቢሎን አይደለም፣ ከጨለማ ከድቅድቅ ጨለማ ወደሚደነቅ ብርሃን በልጁ በኢየሱስ ነፃ ያወጣን የተፈረደልን ዕዳችን የተሻረልን እኛማ በሕይወት ዘመናችን ምን እንለዋለን? እናመሰግ በሕይወት ዘመናችን ሁሉ እናመሰግ በምንኖርበት ዘመን ሁሉ እናመሰግነዋለን። በሕይወታችን እናመሰግ አሉና ሁለተኛ ሌላ ውለታ ለተራቡት ምግብ የሚሰጥ አሉ። እግዚአብሔር እኮ ትልቅ ነው። እናት ቅድም ሰማችኋል እንዴ? ባህርን የሰራው እሱ ነው። ምድርን የሰራው እሱ ነው። ሰማይን የሰራው እሱ ነው። የኔ ሆድ ደግሞ ያሳስበዋል። ትልቅ ሆኖ እያለ በተለይ እኮ ኢየሱስ እኮ ተርቦ የሚያውቅ እኮ ረሃብ የሚገባው እኮ ነው ኢየሱስ። እሱ ነው ምግባችንን የሚሰጠን። ሰዎች አይደሉም እንጀራ የሚቆርሱልን። የእንጀራችን ገመድ የእንጀራችን በር ሰዎች አይደሉም፣ አለቆች አይደሉም፣ መኳንንት አይደሉም። የእንጀራችን ምንጭ እሱ። እናመሰግነዋለን። በሕይወት ዘመናችን እናመሰግነዋለን። በልቶ ዝም የለም። የነፍሳችን መጋቢ የስጋችን መጋቢ ማን እንደነበረን እኛ እኮ ብዙዎቻችን ደግሞ እንተዋወቃለን። ከምን እንደመጣን ገቢያችን ስንት በጣም እንተዋወቃለን። እኛ ዝም ብለን እዚህ ተሰብስበን ሳንነጋገር ጉዳችንን ስለምንተዋወቅ ታሪካችንን ስለምንተዋወቅ ዝም ብለን መዘመር ነው ያለብን። ዝም ብለን ማመስገን ነው ያለብን። በሕይወት ዘመናችን እናመሰግነዋለን። በሁለንተናችን እናመሰግነዋለን። ምግባችንን የሚሰጠን እናመሰግነዋለን። በሕይወት ዘመናችን ሁሉ እናመሰግነዋለን አሉና ሌላ ትዝታ። ዛሬ ትዝታችንን መንፈስ ቅዱስ ይቀስቀስልን። ትዝታ ይቀስቀስብን። ያደረገልን ነገር ትዝ እያለን እናመሰግነዋለን። በሕይወት ዘመናችን እናመሰግነዋለን። ከየት እንዳነሳን እያሰብን እናመሰግነዋለን። የት እንዳመጣን እያሰብን እናመሰግነዋለን። እግዚአብሔር የታሰሩትን ይፈታል አላ። እስራኤልን እኮ ከባርነት እስራት ፈቷቸዋል። ተፈተው መተው ቆሙና ምንም አቅም አልነበራቸውም። በነገራችን ላይ ከዛ ከባቢሎን እስራት ሊፈታቸው የሚችል የመኖር ዕጣ ፋንታቸው ሁሉ በባቢሎን
ነገስታት አይደለም ነገስታት ጎረቤቶቻቸው ላይ የተመሰረተ ነበር። እግዚአብሔር መጣና 70 ዓመት ሲፈጸም ነፃ አወጣቸው፣ እስራታቸውን ፈታ። ከዛ ተሰብስበው እንደዚህ ያሉ እስራትን የሚፈታ የታሰሩትን የሚፈታ እኛ የፈታን የፖለቲካ መሪ የለንም። የፖለቲካ መሪ የነፃነት ታጋይ ከሆነ ነገር ነፃ ሊያወጣን ይችላል። እኛ ከዚህ በላይ መዘመር አለብን። እኛ የተፈታነው ኃጢአት ከሚባል ማንም ደፍሮ ከማይፈታው ጽኑ እስራት ተፈተናል። እግዚአብሔር የታሰሩትን ይፈታል። ይሄው ተፈትቻለሁ። እኔ ተፈትቻለሁ። በእውነት ተፈትቻለሁ። አመሰግነዋለሁ። ውለታ አለብኝ። በሕይወት ዘመኔ ሁሉ በምኖርበት ዘመን ሁሉ አመሰግነዋለሁ። ይሄው ተፈትቻለሁ። ተፈትቼ ዘምርለታለሁ። ብቸኛው መሲህ ነፃ አውጪ ጌታ ኢየሱስ ደርሶልኛል። ደርሶ ፈቶኛል። እግዚአብሔር የታሰሩትን ምን ይላል? ይፈታል። ምስክር አንድ ምስክር የተፈታ ምስክር የተፈታ ውለታ ቁጥር 4 እግዚአብሔር የወደቁትን ያነሳል። አሜን። እያቃታቸው እኮ መነሳት ፈልገው እያቃታቸው ሲንደፋደፉ አገኛቸውና ብድግ። ሰው የጣላቸውን ብድግ። እኔ ምስክር ነኝ። በእውነት እግዚአብሔር አንስቶኛል። እግዚአብሔር ያነሳው በሕይወት ዘመን ሁሉ እሱን ያመሰግነዋል። ሸክም ከብዶን ነው ያገኘን። ታውቃላችሁ፣ ሸክም ከብዶን አገኘንና እናንተ ሸክም የከበዳችሁ ብሎ ጠራን። እኔ አሳርፋችኋለሁ ብሎ አሳረፈን። እግዚአብሔር በእውነት የወደቁትን ያነሳል። ስለዚህ በሕይወት ዘመኔ ሁሉ አመሰግነዋለሁ። በምኖርበት ዘመን ሁሉ አመሰግነዋለሁ። በሕይወቴ አመሰግነዋለሁ። በሁለንተኔ አመሰግነው። አንስቶኛል እንዴ! አንስቶኛል። እያዩ ሲያልፉኝ፣ ተጸይፈው ሲያልፉኝ፣ በጣታቸው ጫፍ ሊነኩኝ ሲጸየፉኝ መጥቶ አቅፎ አንስቶኛል። ስለዚህ እግዚአብሔር የወደቁትን ያነሳል። በሕይወቴ ዘመን አመሰግነዋለሁ። እኔ የምስጋና ዕዳ ያለብኝ ሰው ነው። እዚህ ተሰብስበን የምስጋና ዕዳ እየከፈልን ነው። አምስተኛ እግዚአብሔር ዕውሮችን ጥበበኞች ያደርጋል። በብዙ ትርጉሞች ዕውሮችን አይናቸውን ያበራል። አብርቷል ኢየሱስ። ከመወለዱ ጀምሮ ዕውር የነበረ ሰው አብርቷል ኢየሱስ። ብዙ ብርሃን ሰጥቷል ኢየሱስ። እኛን ደግሞ አግኝቶ የሰጠን ብርሃን እናንተ ሰዎች የዚህ ዓለም ገዢ ክፉ ጨለማ አንብባችኋል። 2 ቆሮንቶስ 4:4 እንደሚል አንብባችኋል። የክብር ወንጌል ብርሃን እንዳይበራላቸው እኮ ነው የዚህ ዓለም አምላክ የማያምኑትን አሳወረ ይላል። ሰይጣን ያሳወረኝን አግኝቶ የክብሩ ወንጌል ብርሃን አበራልኝ። ውለታ አለብን፣ እናመሰግነዋለን። ስለዚህ በሕይወቴ ዘመን ሁሉ አመሰግነዋለሁ። አበራልኛ፣ አይኔን ከፈተልኛ፣ የክብሩ ወንጌል ብርሃን በራልኛ። ስድስተኛ እግዚአብሔር ጻድቃንን ይወዳል። እኛንማ በልጁ አምነን የጸደቅነው በልዩ ፍቅሩ የእሱ ያደረገን አንድ ወዶ እስከ መጨረሻው የወደደን ፍቅሩን ነፍሱን በመስጠት የገለጠልን እኛማ እናመሰግነዋለን። በሕይወት ዘመን ሁሉ አመሰግናለሁ። እኔ በሕይወቴ ዘመን ከሚለው ሌላ ካለ ራሱ ከፍለን አንጨርሰውም። ከሕይወት ዘመን ሌላ ምን አለ? እንኳን ከዛ ላይ ቆነጣጥበንና ሸራርፈን አጉረምርመን ቀርቶ የሕይወት ዘመን የሚለው ራሱ ከፍሎ ማይጨርሰው ውለታ አለብን። ምክንያቱም ወዶናል።
አረ ወዶኛላ፣ ወዶናላ። ስለዚህ በሕይወቴ ዘመን ሁሉ አመሰግናለሁ። እንዴት ነው ምስጋና የሚያልቅብኝ? እንዴት ምስጋና ያልቅብናል? እንዴት ምስጋና ይጠፋብናል? እንዴት ማጉረምረም አንደበቴ ላይ ይመጣል? አረ ወዶኛል እኔ፣ አረ ወዶሃል አንተ፣ አረ ወዶሻል አንቺ። ስለዚህ በሕይወት ዘመን ሁሉ እግዚአብሔር ስደተኞችን ይጠብቃል። ያው ስደት ላይ የነበሩ ናቸው። ሲመለሱ ለነሱ ላይቭ ነው፣ ከስደት ነው የመጡት። ስደት ላይ ጠባቂ በጣም ያስፈልጋል። ይኸውላችሁ ስደት ላይ እኔ በስራዬ ምክንያት የስደተኞች ካምፕ ብዙ ሄጄ አያለሁ፣ አይቻለሁ። አሳዛኝ ህይወት ነው። ረዳት የሌለበት ጥበቃ፣ የጥበቃ ቢሮ ራሱ በየሀገሩ ይቋቋማል። በጣም ይሄ ምቹ ቦታ አይደለም እንደምታስቡት። ሲሰፍሩ ራሱ በረሃ ተመርጦ የተሰጣቸው ይመስላል። ወይ እኔ የሄድኩባቸው ቦታዎች በጣም ካምፖች በጣም እግዚአብሔር ስደተኞችን ይጠብቃል። ተስፋ በሌለበት መንደር ውስጥ ተገኝቶ እግዚአብሔር ማንም በማይጠብቅበት መንደር ውስጥ እግዚአብሔር ተገኝቶ ስደተኛ የሰፈር ልጅ ያባርርሃል። ስደተኛ ሆነ ስደት መጥፎ ነገር። ዝም ብሎ ሕፃን ልጅ ተናኮልሃል። እኔ ባይኔ አይቻለሁ። ረዳት በሌለበት ጥበቃ አሰማማኝ ባልሆነበት ከካምፕ ወጥተ መግባት ሪስክ ባለበት በዛ ሁኔታ ውስጥ እግዚአብሔር ስደተኞችን ይጠብቃል። ይህንን እግዚአብሔር ብናመሰግነውስ በሕይወት ዘመናችን እዚህ ዓለም ላይ በነገራችን ላይ እንደ ስደተኞች ነን ይላል ጳውሎስ እኮ። እኛ እኮ ለስደተኛ ሌላ ሪፈረንስ የለንም። እኛ ራሱ መጻተኞች ነን ማለት ድብን ያለን ስደተኞች ነን። ዓለም የገፋችን ወደው መሰላችሁ ያስጠጉን። በዚህ ክፉ ዓለም ውስጥ ጠብቆ ያኖረን እግዚአብሔርን በሕይወት ዘመናችን ልናመሰግነው ይገባዋል። ስምንተኛ እግዚአብሔር ድሃ አደጎችና ባልቴቶችን ምን ያደርጋል? ይቀበላል። ማህበረሰቡ እኮ አይቀበላቸው፣ አያስታውሳቸውም። ማን ነው ዞር ብሎ የሚያያቸው? ባል የሞተባትን ድሃ አደግ ስሙ ራሱ ጠባቂ የሌለው፣ አስጠጊ የሌለው፣ ተቀባይ የሌለው እሱ ይቀበላል። ተቀብሎናል። እስቲ የተቀበለው ረዳት የሌለው እነዚህ ረዳት የሌላቸው ናቸው። ይሄ ብቻ አይደለም። መጨረሻ እግዚአብሔር የኃጢአተኞችን መንገድ ያጠፋል። ይሄ በጣም አስፈላጊ ነው። በጣም ትልቅ የምስጋና ምክንያት ነው። የምስጋና ምክንያት ነው። እግዚአብሔር በነገራችን ላይ አንዳንዱን እያጠፋ ነው ያዘለቀን እንጂ እቺ ዓለም ከዚህ በላይ ብልሽሽቷ ነበር የሚወጣው። እግዚአብሔር እየቀደመ እየመጣ ቀድሞ ጣልቃ እየገባ አንዳንድ በምድራችን ላይ ሊሰለጥኑ ያሉ ኃጢአቶችን እየሻረ ቀድሞ ገብቶ እየመታቸው እግዚአብሔር መንገዳቸውን ያጠፋል። እግዚአብሔር መንገዳቸውን ያጠፋል። እነሱን ያድናቸዋል። መንገዳቸውን አንፈልግም። መንገዳቸው በጣም የሞት መንገድ ናት ይላል ሰለሞን። የሞት መንገድ ናት፣ ወደ ሞት የምትወስድ። በምድራችን ላይ ሊሰሩ ያሉትን የኃጢአት መንገዶች ሁሉ እግዚአብሔር ያጠፋል። ስለዚህ እናመሰግነዋለን። በሕይወት ዘመናችን እናመሰግነዋለን። እነዚህን ውለታዊ ሳስብ አንድ የመጽሐፍ ቅዱስ ክፍል ትዝ አለኝ። ትናንትናና ጻፍኩት። ሉቃስ 4:17 በነቢዩ በኢሳይያስ በኩል የተጻፈውን መጽሐፍ አገኘና ኢየሱስ እንደዚህ አለ። እነዚህን 9 አሁን የዘረዘርናቸውን በአብዛኛው ጠቅሷቸዋል። እንደዚህ አለ። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል።
ለታሰሩት መፈታት፣ ለዕውሮች ማየትን እሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውን የጌታ ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። የመጽሐፉን ጥቅልል ለአገልጋዩ ሰጠውና ተቀመጠ። በምኩራብ የነበሩት ሁሉ ትኩር ብሎ ይመለከቱት ነበር። ኢየሱስ ምን አለ? ይሄ ዛሬ በዓይናችሁ ተፈጸመ አለ። ሃሌሉያ ሃሌሉያ። ወንጌል ለድሆች ይሰበካል። ወንጌል ለድሆች ይሰበካል። የታሰሩት ይፈታሉ። የታወሩት ያያሉ። የተጠቁት ነፃ ይወጣሉ። የተወደደች የጌታ ዓመት ትሰበካለች። ይሄ ሆኖልኛላ፣ ይሄ ደርሶኛላ። ኢየሱስ ደርሶ ይህንን አርጎልኛላ። ለኔ በሕይወት ዘመኔ ሁሉ አመሰግነዋለሁ። በሕይወት ዘመኔ ሁሉ አመሰግነዋለሁ። የመጨረሻውን ጥቅስ ቁጥር 10ን አንብቤ ጨርሳለሁ። እግዚአብሔር ለዘላለም ይነግሣል። አለቆችስ መሬት ይገባሉ። እሱስ እስቲ ለዘላለም ይነግሣል ብሎ እሱን ተስፋ ማድረግ አይሻልም? እሱስ ለዘላለም ይነግሣል። እሱስ ለዘላለም ይነግሣል። እግዚአብሔር ለዘላለም ይነግሣል። እግዚአብሔር ለዘላለም ይነግሣል። እግዚአብሔር ለዘላለም ይነግሣል። ይልና ይሄ በጣም ከምወዳቸው ንባቦች መካከል ነው። ጽዮን ሆይ አምላክሽ ለልጅ ልጅ ነው ይላል። ምኖ ጽዮን ሆይ አምላክሽ ለትውልድ ሁሉ ንጉሥ ነው ነው የሚለው። አምላክሽ ለማን? ለትውልድ ሁሉ። እኔ ትውልድ ላይ እንደዚህ ነው ማውጀው። አንዳንድ ቀን እንደዚህ ተብሎ ተጽፏል። አምላክሽ ለትውልድ ሁሉ ምንድን ነው? ንጉሥ ነው። ልጆቼን ሌላ ንጉሥ አያገኛቸው። ትውልዳችንን ሌላ ንጉሥ አይነግስበትም። እሱ ለትውልድ ሁሉ ምንድን ነው? ንጉሥ ነው። ዛሬ የተጠመቁት ደግሞ መስክረዋል። ስለዚህ እንደዚህ እናውጃለን። አምላካችን ለትውልድ ሁሉ ንጉሥ ነው። በልጆቼ ላይ ንጉሥ ነው። የልጆቻችሁ ጉዳይ የሚያሳስባችሁ ሰዎች ይህንን ቃል ቤታችሁ ስትሄዱ አውጁ። እሺ፣ በአንተ ላይ ንጉሥ እግዚአብሔር ነው። ንጉሥ ኢየሱስ ነው። ንጉሥ ኢየሱስ ነው በአንቺ ላይ። ላይሰማችሁ ይችላሉ። ጓዳ ገብታችሁ አውጁ ይህንን ቃል። በእውነት የሚሰራው ነገር አለ። እግዚአብሔር በትውልዱ ላይ ምንድን ነው? ንጉሥ ነው። ሌላ ንጉሥ እንሽራለን። ሌላ ንጉሥ ይመታል። ሌላ ንጉሥ ይገለበጣል። እግዚአብሔር ብቻ በትውልዱ ላይ ምንድን ነው? ንጉሥ ነው። ስለዚህ በሕይወት ዘመናችን ሁሉ ምን እንለዋለን? እናመሰግን። አይቋረጥማ፣ አይቋረጥም። እኛ እንቀጥላለን። በሕይወት ዘመናችን እናመሰግነዋለን። ደግሞ በትውልዳችን ይነግሣል። እነሱም ያመሰግኑታል፣ ደግሞም ይመሰገናል። በሚቀጥለውም ትውልድ ይመለካል። ወንጌል አይቋረጥም። አምልኮ አይቋረጥም። ምስጋና አይቋረጥም። እግዚአብሔር በትውልድ ሁሉ ምንድን ነው? ንጉሥ ነው። ሃሌሉያ፣ 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 ሃሌሉያ። የምስጋና ኪዳናችን በመላነታችን በሕይወት ዘመናችን ሁሉ ማመስገን ነው። ማዳን በማይችሉ መሬት በሚልሱ አንታመንም። ሁሉን በፈጠረው በታላቁ እና በታማኙ ግን እንታመናለን። እሱ ለተበደሉት ፈራጅ፣ ለተራቡ ምግብን የሚሰጥ፣ የታሰሩትን የሚፈታ፣ የወደቁትን የሚያነሳ፣ ዕውሮችን ዓይን የሚከፍት፣ ጻድቃንን የወደደ፣ ስደተኞችን የሚጠብቅ፣ ድሀ አደጎችና ባልቴቶችን የሚቀበል፣ የኃጢአተኞችን መንገድ የሚያጠፋ ስለሆነ እሱን በሕይወት ዘመኔ ሁሉ ምን አደርገዋለሁ? አመሰግነዋለሁ። በሁለንተናዬ አመሰግነዋለሁ። እስቲ አንድ ላይ ሃሌሉያ፣ ሃሌሉያ፣ ሃሌሉያ።